ትናንትና የእንግሊዝ ፕሪሚየር ሊግ 35ኛ ሳምንት ኤቲሃድ ላይ በተደረገ ጨዋታ ጀምሯል። ማንቸስተር ሲቲ ከወልቭስ ጋር ያደረጉትን ጨዋታ ሲቲ ኬቪን ደ ብሩይነ 35ኛው ደቂቃ ላይ ባገባው ጎል ጄሬሚ ዶኩ የተጠውን ኳስ ባገባው ጎል እንግዲህ አሸናፊ ሆኗል። አሁን አጠቃላይ የነጥብ ድምሩን 64 ነጥብና 24 የጎል ክፍያ ይዞ ሶስተኛው ደረጃ ላይ ተቀምጧል። ካስፈሪው አንደኛው ዙር በኋላ እነዛ ተከታታይ ሽንፈቶች ከገጠሙት ማንቸስተር ሲቲ እንግዲህ ከአራት ተከታታይ የእንግሊዝ ፕሪሚየር ሊግ ሻምፒዮንነት በኋላ እንደው ሊወርድ ነው ወይ የሚል አይነት ሹፈት ሁሉ እስኪሾፍበት ድረስ የነበረ ደካማነቱን አስወግዶ አሁን በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ደረጃ ይዞ የማጠናቀቁ ነገር ይሄ የተደላደለና እርግጥ እየሆነ የመጣ ይመስላል። ምክንያቱም ባለፉት 10 ጨዋታዎች ቡድኑ አልተሸነፈም። ተከታታይ ጨዋታዎችን ደግሞ በዛ ላይ ያሸነፈ ነው የሚገኘው። ተቸግሮም ቢሆን ማሸነፍ የሚችል አይነት ቡድን እንደሆነ ያሳየ ነው የሚገኘው። ከዛ ውጭ ወጣቶቹ ተጫዋቾች የማንቸስተር ሲቲ የቀጣዮቹ አመታት ፕሮጀክት በእነዚህ ጨዋታዎች ላይ በደንብ እየተገለጠ ነው የሚገኘው። በቂ የጨዋታ እድል የሚያገኙት እንደነ ማቶሬላ አይነት ተጫዋቾች እንደነ ጄምስ ማካቲ አይነት ተጫዋቾች ተቀይረው እየገቡም ቢሆን የሚሰጡት አገልግሎት ቀላል የሚባል አይደለም። ከዛው ጄሬሚ ዶኩም ገና ወጣት ተጫዋች ነው። የወደፊቱ የማንቸስተር ሲቲ ፕሮጀክት አካል እንደሚሆኑ ከሚጠበቁ ተጫዋቾች መካከል አንዱ ነው። ሌሎች በርካታ ተጫዋቾች የፔፕን የቡድን እድሳት ቀላል የሚያደርጉት ይመስላሉ። አሁን ላይ ያሳዩ በሚገኙት ጥሩ ፎርም ላይ ናቸው የሚገኙት። ምናልባትም ኬቨን ደ ብሩይነ ቀስ እያለ በመጨረሻ ሰዓት ወደ ጥሩ ፎርም እየመጣ ይገኛል። ሲቲዎች ኮንትራቱን ባለማራዘማቸው እንዲቆጩ የሚያደርግ ይመስላል። ትናንትናም የነበረው ፎርም በቅርብ ሳምንታትም የተሻለ ጊዜን እያሳለፈ ነው የሚገኘው። በፔፕ ጋርዲዮላ ስር በአጠቃላይ 200ኛ ግብ ተሳትፎ ላይ ደርሷል። ከሊዮ ሜሲ 250 ከሊዮ ሜሲ በመቀጠል ያው ሁለተኛው ተጫዋች ነው። ይሄንን ያደረገ ተጫዋች አልነበረም። ዘንድሮ ጉዳት ነበረበት። ከዛው እድሜ መግፋት እንደ ቡድን ደግሞ ለድል መራብ ችግር ነበርና ያንን ተከትሎ ውጤታማ መሆን ከብዶት ነበር። ቀስ እያለ ግን ቡድኑ እየተስተካከለ ነው የሚገኘው። ምናልባት በጥሪ ያስፈረሟቸው አንዳንድ ዝውውሮች ስኬታማ አይደሉም። ሆኖም ግን ቡድኑ እስከታች የመጡ ተጫዋቾች ቅድም ያነሳቸው ተጫዋቾች በተሻለ ፎርም ላይ እንደሚገኙ እየተመለከትን እንገኛለን። በዚህ ላይ ክረምት ላይ 3-4 ጥራት ያላቸውን ተጫዋቾች የሚጨምር ከሆነ ልምድ አዲስ ጥራት ያላቸውን አዲስ ኢነርጂ ተጨምሮ የተሻለ ቡድን ልንመለከት እንችላለን። በተፈራው ልክ አይደለም። ምናልባትም አሁን ሲቲ ቶፕ 4 ብቻ ሲሆን ሁለተኛንም ሆኖ የማጠናቀቅ ማለም የሚችልበት ቦታ ላይ ያለ ይመስለኛል። በመካከላቸው በአርሰናልና በሲቲ መካከል ያን የሰፋ ልዩነት የለም። ሁለት ጨዋታዎች ሊቀይሩት ይችላሉ። አርሰናል ደግሞ ቻምፒየንስ ሊጉን እያሰበ እየተጫወተ ስለሚገኝ በቅርብ ሳምንታት ላይ ዋናውን ቡድን በተለይ በፕሪሚየር ሊጉ ላይ ጠንከር ያለ ፉክክር እያደረገ አይደለም። ይሄ ደግሞ ለሲቲ ለመልካም አጋጣሚ ሊቆጠር ይችላል። ፔፕ ከመጣ በኋላ ደካማው ድራማ ከመጀመሪያው አመት በኋላ ደካማው ድራማ ይሄ ነው ያስባለው። ይሄ ያው ባለፉት ተከታታይ አመታት ዋንጫ በልቶ ስለነበር በርካቶች ይሄንን ያነሳሉ እንጂ መጣበት አመት ላይም ችግሮች ነበሩ። በተለይ ባካሪ ሳኛ እንደዚህም ጋኤል ኪሊቺ ደካማ ነበር። ግን እሱኛው ውድድር ዘመን ላይ ሪዘርቬሽን አለኝ። ምክንያቱም የሱ ቡድን አይመስልም ወይም ደግሞ ፔፕ የሲስተም አሰልጣኝ ነው። ስለዚህ እያንዳንዱ ቦታ ላይ ወይም እያንዳንዱ የዚህ የሚና ስፍራ ላይ ሊጠቀማቸው የሚፈልጓቸው ተጫዋቾች በጣም ስፔሲፊክ የሆነ ኳሊቲ እንዲኖራቸው ያስፈልጋል። ግን አብዛኛው እዛ ስብስብ ውስጥ የነበሩ ተጫዋቾች ለሱም ይሆኑ ናቸው ወይ ከግብ ጠባቂው ከጆ ሃርት ጀምሮ ማለት ነው ለሱም ይሆኑ ናቸው ወይ የሚል ጥያቄ እንድታነሳ ያደርጋል። ለምሳሌ ባካሪ ሳኛና አሌክሳንደር ኮላሮቭ ግራና ቀኝ ላይ ነበሩ። እነሱ ኢንቨርት እያደረጉ የሚጫወቱ የእንትኖች ሊሆኑለት አይችሉም። ከዛ ባሻገር ሚሼል ዴሚኬልስ ነበር ማል ተከላካይ ላይ ሚሼል ዴሚኬልስ ነበር። በርግጥ መጥፎ ተጫዋች አልነበረም። ወይ በዚህ በአውሮፓ አጠቃላይ የነበረው የእግር ኳስ ካሪየር የምትመለከተው ከሆነ ጥሩ የሚባል ተከላካይ ነበር። ግን ደግሞ አንደኛ የእድሜው ጉዳይ ከዛ ባሻገር ለፔፕ ሲስተም የመሆን ያለመሆን ጆ ሃርት በእግሩ ከመጫወት ጋር በተያያዘ ያለው ምቾት ላይ እንደገና ፔፕም ራሱ ለእንግሊዝ ፕሪሚየር ሊግ የነበረው ፕሪዘምፕሽን ወይም ወደ እንግሊዝ ከመምጣቱ አስቀድሞ በርግጥ ቻቢ አሎንሶ ነገሩታል የሚድቦል ወይም የተንጠልጣይ ኳሶች የሚበዙበት ብዙ አግሬሲቭ የሆነ የጨዋታ መንገድ ሊኖር እንደሚችል አስቀድሞ የነገረው እንደገና እርሱም በዛ መሰረት ላይ የተዘጋጀም ቢሆን
አንዳንድ ጊዜ ከውጭ ተዘጋጅተህ ስትመጣና ውስጡ ስትገባ የተለያየ ሊሆንብህ ይችላል። የተፈተንክ ሁኔታዎችን በትክክል ያየ ራስህ ስትወስንና ስትሰማ የሆነ ልዩነት አለው። የመጀመሪያው ፈርስት ሃንድ ኢንፎርሜሽን ሰከንድ ሃንድ ኢንፎርሜሽን የራሱ የሆነ ልዩነት አለው። ያው ከዛ አንፃር ስንመለከተው ምናልባት ፔፕ በዛ መልኩ ቡድኑን ያው ብዙ ነገሮች ሊነሱበት ይችላሉ። ይሄኛው ግን ያው ምናልባት አንድ ትልቅ ብዬ የማስበው ፔፕ ባለፉት አመታት ስኬታማ በሆነባቸው አመታት የሮድሪን ቦታ በትክክል አለመሸፈኑ ምክንያቱም ውጤታማ በሆንክ ቁጥር ክፍተቶች ስህተቶች ይሸፈናሉ። ውጤት በጠፋ ሰዓት ነው ያንዳንዱ ቀዳዳ የሚከፈተው። ያንን አለማድረጉ ቡድኑን ያደሳል የሚሄዱ ቡድኑን ዘንድሮ አንድ ዋጋ አስከፍሎታል። አሁንም ቢሆን ሌሎቹ ጥሩ ጊዜ ካሳለፉ ቡድኖች ጋር የሚስተካከል ውጤት ነው እያስመዘገበ የሚገኘው። ምናልባት ለአንዳንዶቹ ቡድኖች ዘንድሮ ሲቲ በተለይ በሁለተኛው ዙር አጠቃላይ የውድድር ዘመኑን ሲያጠናቀቅ ይዞ የሚያጠናቀቀው ደረጃ ለአንዳንድ ቡድኖች ከመስራታቸው አንስቶ ምርጡ ተብሎ ሊጠቀስ የሚችል አይነት ውጤት ሊሆን ይችላል። ያንን ቦታ ቢያገኙት ኖሮ ትልልቅ የሚባሉ ቡድኖች ራሱ በቅርብ ዓመታት የናፈቃቸው ደረጃም ጭምር ነው ያ ማንቸስተር ሲቲ ይዞ ሊያጠናቀቅ የሚችለው ደረጃ። ኬቪን ደ ብሩይነን እንግዲህ ያው ከክለቡ እንደሚለቅ ካሳወቀ በኋላ ባሉ ጨዋታዎች ላይ ያሳየ የሚገኘው ብቃት እጅግ በጣም የተለየ ነው እና ውሳኔው የሱ እንዳልነበር እንደገና ደግሞ ያው ክለቡ እንደሆነ በውል ያድስለት ያልፈለገው በራሱ ፔፕም ተናግሯልና ከዛ በኋላ ግን በዛው በሊጉ የሚያሰነብቱትን ተጫራቾች የሚስብ አይነት ብቃትን ነው እያሳየ የሚገኘው። ከበዛ በክሪስታል ፓላስ ከ2-0 መምራት ተነስቶ 5-2 ባሸነፈበት ጨዋታ ላይ የነበረው ድንቅ ብቃት እጅግ በጣም የተለየ ነበር። ከዛ ባሻገር ቡድኑንም የሚመራበት ወጣቶቹን ይበልጥ ይሄ የልምዱን የሚያካፍልበት መንገድ በጨዋታው ብቻ አይደለም ከጨዋታ ውጭ ከሜዳም ውጭ ባሉ ጉዳዮች ላይ ልምድ ሜዳ ላይም ጭምር ያ ፕራይም ኬቪን ደ ብሩይነ ወይም ደግሞ ምርጥ ብቃቱ ላይ የነበረው ኬቪን ደ ብሩይነን የሚመስል ነገር እያሳየ ነው የሚገኘው። ግን ልክ ነው በስተመጨረሻ ይሄ መቼስ አልቃ ያምር የሚባለውን ተረት ወይም ደግሞ አባባል ዲፋይ ለማድረግ የተነሳ ይመስላል ወይም ደግሞ እሱን ያው እሱ ላይ እንደማይሰራ ለማሳየት የቆርጦ የተነሳ ይመስላልና እሱም አሁንም በእንግሊዝ ፕሪሚየር ሊግ መጫወት አቅም አለኝ እዚሁ ነው መቆየት የምፈልገው በቅድሚያ እዚሁ ነው መቆየት የምፈልገው የሚል ሐሳቡን ሰጥቷል እና በቅርብ ጨዋታዎች ላይ ያሳየው መገኘው ብቃትም ያንን ነገር ያረጋግጥልኛል የሚል አስተያየቱን ከጨዋታው በኋላ እንደዚሁ ሰጥቷል። ሲቲ አሁን ከአርሰናል ጋር የ3 ነጥብ ልዩነት ነው ያለው። አርሰናል ሲጫወት ጨዋታ አለው ዛሬ እንደሚጫወት ይታወቃል። ከበርንማውዝ ጋር ትልቅ ጨዋታ ነው የሚጫወተው ምናልባት ምሪት ላይ ይደረግ እንጂ አንድሬ ራዮላ ድንቅ ቡድን እንደገነባ ዘንድሮ እየተመለከተ አብሮ አደጎች ነው ደግሞ የሚያገናኘው አሰልጣኞች ጓደኛሞች አንድ ላይ ታች ጀምሮ የሚተዋወቁ ግለሰቦች የሚገናኙበት ጨዋታ ነው። በርነማውዝ በታሪኩ ትልቁ ውጤት አስመዝግቧል። የተሻለ ጊዜንም እያሳለፈ ነው የሚገኘው በሊጉ ዛሬ ምንም ፕሬሸር ውስጥ ሳይገባ ነው የሚጫወተው። ምክንያቱም ያው እንግሊዝ ፕሪሚየር ሊግ ላይ በሜሪት ስለሆነ ያንዳንዱ ቡድን ቢያንስ ደረጃን ባሻሻልክ ቁጥር የ3 ሚሊዮን ፓውንድ ልዩነት ይፈጥራል። ይሄንን ታሳቢ ያደረገ ጨዋታ ነው ሊያከናውን የሚችለው። ሚኬል አርቴታ ግን ምናልባትም የሮቡን የአውሮፓ ቻምፒየንስ ሊግ ጨዋታ ታሳቢ ያደረገ አስተላለፍ ይዞ ሊገባ የሚችልበት እድል ሊኖር ይችላል። ባለፈው ጨዋታ ላይ ሙሉ 90 ደቂቃ የተጫወቱ ተጫዋቾች ላይሰለፉ የሚችሉበት እድል ሰፊ ይሆናል ተብሎ ነው የሚጠበቀው። አማራጭም የለውም። አንዳንድ ነገሮች እነዛን ተጫዋቾች አልጠቀምም ቢልም ያው እንደዛ ቢታሰብም ስኳዱ ዴፕዝ እጥረት እንዳለበት ይታወቃል። ጉዳት አለ። ከዛ ውጭ ደግሞ አርሰናል መጀመሪያውኑ ጥልቀት እንደሌለው ይታወቃል። ከዚህ አንፃር ስንመለከተው በዛሬው ጨዋታ ላይ በቀደም የነበሩ በርካታ ያሉ ተጫዋቾች ኖሮ ወጣቶችም የሚቀላቀሉበት እድል ሊኖር ይችላል። ምክንያቱም በፕሪሚየር ሊጉ ቶፕ 4 ውስጥ ነው የማጠናቀቅ ጉዳይ የማይቀር ነው። አርሰናል አሁን ባለበት ፎርም ላይ ቀጣይ ጨዋታዎች ደግሞ ከአሁን የግማሽ ፍጻሜ ጨዋታ በኋላ የሚደረጉ የፕሪሚየር ሊግ ጨዋታዎች ቁጥራቸው አናሳ ነው። ይሄንን ታሳቢ ስናደርግ አርሰናል በዛሬው ጨዋታ ላይ ቢያንስ ነጥብ ይዞ የሚመጣበትን እድል ለማስፋት ታሳቢ ያደረገ ከታች ያሉ ቡድኖችም እየመጡ ስለሚገኙ በዛ መልኩ ቡድኑን የሚያቀናጅበት እድል ሊኖር ይችላል። ሆኖም ግን በርነማውዝ አሁን ባለበት ፎርም ጠንካራ ተፎካካሪ የሚሆንበት እድል ሰፊ ይመስላል። እንደ ቡድን ጠንካራ ነው። ትልቆቹን ደግሞ ሲያገኝ ቻሌንጅ የሚያደርግበት መንገድ የሚጫወቱት እግር ኳስ ከፍ ለምሳሌ ሁለተኛው ዙር ከገባ በኋላ እና ደግሞ ከዚህ ከ25ኛ ሳምንት በኋላ እየተመለከተነው የምንገኘው ቦርንመዝ መጀመሪያው ዙር ላይ የተመለከተነው አይነት ቦርንመዝ እንዳልሆነ ግልጽ ነው። በውጤትም በጨዋታ እንቅስቃሴም በሌሎችም ጉዳዮች ይሄ የአንዶኒ ራዮላ የሚከተለው በጣም ሃይ ኦክቴን የሆነ እግር ኳስ በጣም ፍጥነት ጉልበት የሚፈልገው የማርሴሎ ቢኤልሳ አይነት የጨዋታ መንገድን ለመተግበር ሲሞክር ባለው የተጫዋቾች ስብስብ ማነስና የጥራት መጉደል ምክንያት የተመራጭ ተጫዋቾቹን ኢነርጂ መጨረሱ ማይቀር ነው እና በዛ ምክንያት የውጤት መጉደል የነበረበትም ቢሆን ትልቆቹን ቡድኖች ሲያገኝ
ሙሉ በሙሉ ይሄ ሞቶ ማይሞት የምትለው አይነት ወይ ደግሞ ደክሞ ማይደክም አይነት ቡድን ነው የሚያሳየና ምናልባት አርሰናል በዚህ በኩል ሊፈተን የሚችልበት እድል ይኖራል። ግን እንዳነሳው የዚህ ቻምፒየንስ ሊግን በደንብ ሙሉ ለሙሉ ትኩረታቸው እሱ ላይ ያለ ይመስላል። አጠቃላይ የክለቡ ማህበረሰብ ብሎ ነገር ይችላል አሰልጣኙን ጨምሮ። ግን ደግሞ በተከታታይ እየጣላቸው ያሉ ነጥቦች ከቀጠሉ ሁለተኛ ደረጃንም ሊያሳጡት ይችላሉ። ማንቸስተር ሲቲ ብቻ አይደለም ከአርሰናል ሁለተኛ ደረጃን የመውሰድ እድል አለው። ኒውካስል ዩናይትድም በ5 ነጥብ ርቀት ላይ ነው የተቀመጠው። ስለዚህ ኒውካስልም ያንን ፎርሙን የሚቀጥል ከሆነ ምንም ጥያቄ የለውም። በተለይ በሁለተኛው ዙር እያሳየ የሚገኘው ፎርሙን የሚቀጥል ከሆነ ምናልባት ለዛ ቦታ ተፎካካሪ ሊሆን ይችላል። ግን ሚኬል አርቴታ ከዛሬው ጨዋታ አስቀድሞ በነበረው የቅድመ ጨዋታ መግለጫ ላይ የተለያዩ ጥያቄዎች ተነስተውለት ነበር። ሊጉን አለማሸነፍ ያማል፣ ሆኖም ከነበረብን ጉዳትና ሌሎች ፈተናዎች አንጻር የእስካሁን ጉዟችን በበጎ ሲነሳ እየሰማው አይደለም። ሁልጊዜ የኛ ደካማ ነገር እየተነሳ ብቻ ነው የምንተቸው የሚል ሐሳቡን እንግዲህ ብሶት የተሞላበት ሊባል ይችላል ያንን ነገር ሲያነሳ ነበር። እንደው በምሳሌ ሲያስደግፍ ከፓሪስ ሰን ዠርሜን ጨዋታ አስቀድሞ ወደ መልበሻ ክፍል ሲገባ ሪካርዶ ካላፊዮሪ፣ ጆርጊኒዮ፣ ጋብሪኤል ማጋሌሽ፣ ቶማስ ፓርቴ እና ሌሎችም እንደዚህ ጉዳት ላይ ያሉ ተጫዋቾች አንድ ላይ ተረድረው ተቀምጠው አየዋቸው። ከዛ እነዚህ ሳይኖሩ ነው አሁን ያለንበት ደረጃ ላይ የተገኘ ነው የሚል አይነት ስሜት ተፈጠረብኝ ይላልና ግን ለተከታታይ ዓመታት ሁለተኛ ደረጃን ይዞ ብቻ ማጠናቀቁ ከሱ በኋላ የተጀመረው የአርነ ስሎትና የሊቨርፑል አብሮነት ለሻምፒዮንነት ሲበቃም ጭምር የሱ ቡድን በዚህ ደረጃ ላይ ለመድረሱ አሁንም ትችቶች እንዲቀርቡበት ያደርጋል። የዝውውር ገበያዎችን በአግባቡ አልተጠቀመም። ከዛ ባሻገር ደግሞ ያሉትንም ደግሞ ተጫዋቾች በበቂ ሁኔታ ሊጉን አዳፕት አድርገው ቢያንስ ወጣቶቹ ሊጉን አዳፕት አድርገው ወደ ውጤታማነት እንዲመጡ በማስቻሉ ረገድ የበቂውን ስራ አልሰራም የሚሉ ተችቶችና ወቀሳዎች እየተሰነዘሩበት ነው የሚገኙትና ለነዛስ እንዴት ባለ መልኩ መልስ ይሰጣል የሚለው ቀጣዮቹ ሳምንታት ያሳያሉ። ምናልባት ከዚህ በኋላ ምናልባት ለሚኬል አርቴታ ሆነ ለአርሰናል ሁለተኛ ደረጃ የስምና የክብር ጉዳይ ካልሆነ በስተቀር ያን ያክል ሊጉ አስፈላጊያቸው አይመስለኝም። ስለዚህ ወደፊቱም ቡድን ቴስት ማድረጊያ አጋጣሚ ሊሆናቸው ይችላል። እኔ እንደው ማስበው አሁን ያነሳውን ሐሳብ ነው ለወጣቶቹ ከዚህ በፊት እድል ያልነበራቸው፣ ምክንያቱም አርሰናል በዋንጫ ፉክክር ስለነበር ያንን ኤክስፐሪመንቶችን የመስራት እድል አልነበረውም። ይሄንን አጋጣሚ መጠቀም አለበት ብዬ ነው የማስበው። የአውሮፓ ቻምፒየንስ ሊግ ላይ ትኩረት በማድረግ እንደ ቡድን የተሻለ ቡድን ለመገንባት በቀጣዮቹ ዓመታት የአርሰናልን ውጤታማነት የማስቀጠል የሚችሉ ወጣት ተጫዋቾችን ራሳቸውን በፕሪሚየር ሊጉ እንዲያሳዩና ለፕሪሚየር ሊጉ መመጠናቸውን ማረጋገጫ የሚሆን 3 ጨዋታዎች በእጁ አለ ብዬ አስባለሁ። የዛሬውን ጨምሮ 4 ጨዋታዎች አሉ። እነዚህን 4 ጨዋታዎች መጠቀም ይገባዋል። ከዛ ውጭ ግን ቅድም ያነሳው ላይ በተለይ ምናልባት የአርነ ስሎት ላይ ዋን ኦፍ ነው ብዬ ነው የማስበው እንጂ ይሄን በመጀመሪያበት ዓመት ቀጣይ ዓመት ምክንያቱም አብዛኛው ቡድን ኦይል የነበረ ነው። ከዛ ውጭ ደግሞ ራሱ የሲቲ ደካማ መሆን አርሰናልም ባለፉት 2 ዓመታት በነበረው ፎርም ላይ አለመገኘት ይሄንን ስናስብ ያይረዳቸው ይመስላል እንጂ አንዳንዴ ሌስተር ሲቲ 2016 ላይ ሻምፒዮን ሲሆን እኮ በርካቶቹ አውት ኦፍ ፎርም ነበሩ። ያ ሙሉ ነገር ልክ ነው። ግን ደግሞ ያንን ነገር ለመጠቀም ደግሞ ቢያንስ የተሻለው ጠንካራ ሆነ መገኘት ይኖርባል። ልክ ነው። በዚህ የርገን ክሎፕ አብዛኛውን የቡድን ግንባታውን ሂደት አጠናቀውላቸው ሄደዋል። ግን ደግሞ አርነ ስሎት እዚህ ቡድን ላይ የጨመሩት ቫልዩ እዚህ ቡድን ላይ የጨመሩት ሴት በቀላሉ ሊታይ የሚገባ አይነት አይደለም። እኛው አሰልጣኝ ቡድኑን ከዚህ ሜዳ ላይ ባለው ከኳስ ጋር መረጋጋት በብዙ ጨምረውለታል። በርገን ክሎፕ ጊዜ ጨዋታዎችን ለመቆጣጠር የሚቸገር ልክ ነው። ጎሎችን አግብቶ ጨዋታዎችን በብዙ ጎሎች ልዩነት ሊመራ ይችላል ነበር። ግን እነዛን ጨዋታዎች ደግሞ ከጁ ስላለመውጣታቸው ምንም ዋስትና ያልነበረው አይነት ቡድን ነበር። ግን ሊቨርፑል 1-0 መራ 2-0 ያን ነገር አስጠብቀው ለመውጣት የሚያስችል ይሄ እርጋታና ሰከነት ያለው ቡድን እንደሆነ በአርነ ስሎት ስል ተመልክተናል። ይሄ ቀላል የሚባል ለውጥ መሆን ያለበት አይመስለኝም። እንደው በቀላሉ ሊታይ የሚገባው አይነት ለውጥ አይደለም። እሳቸው የሰሩትን ስራ ክሬዲት ለማሳጣት ሳይሆን አርሰናል አሁን ካለበት አንፃር
እንደ ቡድን አርሰናል ዘንድሮ ተዳክሞ ነው የመጣው ያም ይረዳው ይመስለኛል እንጂ የሚኬል አርቴታ ፕሮጀክት ባለፉት ዓመታት እያደገ መጥቷል። ዘንድሮ አንዳንድ ክፍተቶች ነበሩበት። ምናልባት የዲክላን ራይስ እንደዚሁም የካይ ሃቨርትዝ ዝውውር አጥቂ ላይ ትልቅ ኢንቨስትመንት እንዳያደርግ እንቅፋት ሆኖታል ብዬ ነው የማስበው። ከዛ ውጭ ቁጥር ላይ ሞክሮ ነበር ኦሊ ዋትኪንስ ለማስፈረም ሞክሯል፣ አልተሳካለትም እንጂ አሁንም በገበያ ሲወጣ የመጀመሪያ አማራጭ ይሆናል ብዬ የማስበው የፊት መስመር ተጫዋች ማስፈረም ነው። እንደ ቡድን ባለፉት ዓመታት ትክክለኛ 9 ቁጥር የለውም። ምናልባት ሮማን ቫን ፐርሲ ከወጣ በኋላ መጥተዋል፣ ላካዜት መጥተዋል፣ ፒየር-ኤሜሪክ ኦባሜያንግ መጥተዋል። በዛ ልክ ግን ለረጅም ዓመት አርሰናልን ያገለገለ 9 ቁጥር እየተመለከተን አይደለም እነዚህ ተጫዋቾች። ግን እንደዛም ደግሞ ሙሉ በሙሉ ደግሞ እንዳደመደም ለምሳሌ ያለፈው የውድድር ዘመን ላይ ከማንቸስተር ሲቲ ቀጥሎ ብዙ ጎል ያገባው ሁለተኛው ቡድን አርሰናል ነው። ጎል ዲስትሪቢዩሽኑ የተለያየ ነው እኮ አንዳንድ ጊዜ ግዴታ ይሄ የ9 ቁጥር ተጫዋች ብቻ የቡድን ግንባታን ሂደት ሙሉ አያደርጉም። ፔፕ ጋርዲዮላ ያለ ክላሲክ ነምበር ነው ወይ ደግሞ ያለ እውነተኛ እና ደግሞ ድሮ የምናውቃቸው አይነት አጥቂዎች ጀርባው ለጎል ሰጥቶ የሚጫወት አይነት ፎካል ፖይንት የሚሆን ሰው ልክ እንደዛ አይነት ሰው ሳይኖረው የሊግ ዋንጫ አንስቷል። ያው በርካታ ጎሎችን አስቆጥሮ ያው ብዙ ነጥቦችን ሰብስቦ እና ያን ያክል እንደው እሱ እንደ ትልቅ ኤክስኪውዝ መነሳት አለበት ብዬ አላስብም። በተለይ በዚህ በአርሰናል በኩል ከዛ ውጪ የማርቲን ኦዴጋርድ ራሱ የማጥቃት ባህሪ ያላቸው ተጫዋቾች ላይ ኢንቨስት የተደረገበት መጠንና የመከላከል ባህሪ ያላቸው ተጫዋቾች ላይ ኢንቨስት የተደረገበት መጠን ተመለከት ከሆነ ፔፕ የምር ያሰለጠነ ወይም በፔፕ ስር የሰራ ከዛ ባሻገር የሳን ሴባስቲያን ሰው ነው ወይ የሚል ጥያቄ እንደገና በዛ በባርሴሎና ላማሲያ ውስጥ ያለፈ አይነት ሰው ነው ወይ የሚል ጥያቄ እንድታነሳ ያደርጋል። ምክንያቱም አጠቃላይ ወደ 800 ሚሊዮን ዩሮ አካባቢ ወጪ ተደርጎበታል። ከነዚህ መካከል የመሃል ተከላካይ ግብ ጠባቂና የመስመር ተከላካዮች የገዛበት ገንዘብ በራሱ በጣም ሌላ ትኩረትን የሚስብ አይነት እሱ ምናልባት እሱ ጋር እኮ ፔፕንም ብናነሳ ካይል ዎከር ቫርዲዮን አንስተን እያንዳንዱ ተጫዋች ብናነሳ ካንጂ ካልሆነ በስተቀር አብዛኞቹ ዲያዝ ከፍተኛ ኢንቨስትመንት ፔፕም እኮ የሚያወጣው ለተከላካዮች ነው፣ ለአማካኞች በዛ ልክ አውጥቷል። የፊት መስመር ተጫዋቾችስ በዛ ልክ ገንዘብ ኢንቨስት አድርጓል። አሁን ሁለተኛው ዎከር በደንብ ማጥቃቱ ላይ የሚሳተፍ ማጥቃቱን ማገዝ የሚችል ቤንጃሚን ሞንዲ በማንቸስተር ሲቲ ቤት እንደው ጅምሩ እጅግ በጣም ይሄ የሚያጓጓ አይነት ነበር። የት ሊደርስ ይችላል የሚያስብል አይነት ጅምር ነበር የነበረው። ጉዳት ሌሎች ምክንያቶች ማለት የነበሩ ጉዳዮች አሉ። ሆኖም ግን የአርቴታ አንዳንዶቹ ጉዳዮች ምናልባት ካላፊዮሪ ጉዳት አልሰመረ ሊሆን ይችላል። ቲምበር ሌላ አንድ አማካኝ ሆኖ መጫወት የሚችልበት እድል ነበረ። ጉዳቶች መደራረባቸው ያ ተጽዕኖ ካልፈጠረ በስተቀር በሚኬል አርቴታ በኩልም ተመሳሳይ ኢንቨስትመንቶች እንዳሉ እየተመለከትን ነው። ቅድም ያነሳው ፊት መስመር ላይ እንደዚሁም 10 ቁጥር ማርቲን ኦዴጋርድ ጥሩ ባልነበረባቸው ጨዋታዎች ላይ በሱ ጥራት ደረጃ የሚጫወት ተጫዋች የለም። ፔፕ ቢያንስ 2 10 ቁጥሮች ማን ጨዋታ ሲጠቀም ተመልክተናል። ይሄንን ግን ሚኬል አርቴታ የማድረግ ቅንጦቱም እንደዚሁም መጀመሪያ ከኢንቨስትመንት አንፃር እድሎች አልነበሩትም። ዛሬ የሚደረጉ ጨዋታዎች አሉ። የእንግሊዝ ፕሪሚየር ሊግ አስቶን ቪላ ከፉልሃም ቀደም ብሎ የሚደረግ ምሽት ቀን 8 ሰዓት ተኩል ላይ ይከናወናል። ኤቨርተን ከኢፕስዊች ታውን ኢፕስዊች ቀደም ብሎ መውረዱን አረጋግጧል። ከዛ ውጭ ደግሞ ሌስተር ሲቲ ከሳውዛምፕተን ይሄም ሁለቱም የወረዱ ቡድኖች ለመርሃ ግብር ማሟያ ነው። ምንም ጥቅም የሌለው ጨዋታ ነው። አርሰናል ምሽት 1 ሰዓት ተኩል ላይ ነው ዛሬ የሚጫወተው። በትክክልም ነገም እንደዚሁ የሊጉ ጨዋታዎች ቀጥለው ይደረጋሉ። ብራይተን ከኒውካስል ጋር ይጫወታሉ። እነዚህ ሁለት ቡድኖች በተለይ ከቅርብ ጊዜ ድረስ በአውሮፓ የውድድር መድረክ ለመሳተፍ ተፎካካሪ ከነበሩ ቡድኖች መካከል ናቸው። ግን በተለይ በሁለተኛው ዙር የውጤት መንገዳቸው ለየቀል ነው። የኒውካስል የውጤት መንገድ ግራፉ ወደ ላይ ሲያመለክት ወይም ወደ ላይ መውጣቱን ሲቀጥል የብራይተን ወደ ታች ነው ያሽቆለቆለ የሚገኘው 48 ነጥብና 7 የጎል ዳኖርበት 11ኛ ደረጃ ላይ ተቀምጧል። ከዚህ በኋላ ምናልባት በኮንፈረንስ ሊግ እንኳን የሚያሳትፈውን ደረጃ ይዞ ለማጠናቀቅ እንዴት ባለ መልኩ ይቻላል የሚለው ሌላ ራሱን የቻለ ጥያቄ ይመስላል። ከዛ ውጭ እንደዚህ ዌስትሃም ከቶተናም ጋር ይጫወታሉ። ብሬንፎርድ ከማንቸስተር ዩናይትድ ጋር የሚያደርጓቸው ጨዋታዎች ይኖራሉ። የብሬንፎርድና የማንቸስተር ዩናይትድም ጨዋታ እንደው ከመርሃ ግብር ማሟያነት የዘለለ ነው ብዬ አላስብም ነው በግሌ። ምክንያቱም ሁለቱም አይወርዱም እንደገና ደግሞ ወደ ላይም ደግሞ ወጥተው የሚያሳኩት ነገር የለም። የወሩ ደግሞ ከዚህ በኋላ የሚጫወቱበት ዓላማ የለም። ምናልባት ማንቸስተር ዩናይትድ ይህንን አጋጣሚ ወይ ደግሞ እነዚህን ጨዋታዎች ልክ ለአርሰናል እንዳነሳ ነው ለዩናይትድም የሚሰራ ይመስላል። ለሌሎቹ ቡድኖች ስናነሳ እንደነበረው ለዩናይትድም የሚሰራ ይመስላል። ምክንያቱም ከዚህ በኋላ ከዚህ ውድድር ዘመን ሊያገኝ የሚችለው ትልቁ ስኬት ከተባለ ወይም እንደ ስኬት ከተቆጠረለት ዩሮፓ ሊግን ማሸነፍ ብቻ ነው። ዩሮፓ ሊግን ደግሞ የእግር ኳስ ማህበራት ህብረት
የሀገር ውስጥ ውድድሮችን ብሎም ደግሞ የውጭ ወይም የአውሮፓ ውድድሮች ላይ ያለህን ስኳድ ባላንስ ማድረግ የማትችል ከሆነ እንዲሁ በቀላሉ የምታሸንፈው አይነት ውድድር አይደለም። ጠንካራ የሚባሉ ቡድኖች ከዚህ ቀደም በነበሩ አመታት ላይ ሲሳተፉና እንበዛ መንገድ ሳይሄዱ ሲቀሩ ተመልክተናል። ራሱ ማንቸስተር ዩናይትድን ጨምሮ የኤሪክ ቴን ሃግ ዩናይትድ ከዚህ ቀደም ምን ገጥሞት እንደነበር የሚታወስ ነው በዚህ ውድድር ላይ። ለማንኛውም እነዚህ ጨዋታዎች ይኖራሉ። ነገ ምሽት 12:30 ላይ ቼልሲ ከሊቨርፑል ጋር ይጫወታሉ። ቼልሲም ልክ እንደ ሌሎቹ ቡድኖች በዚህ በአውሮፓ ውድድር መድረክ ተሳትፎ ላይ ለመገኘት እየታገለ የሚገኝ ቡድን ነው። ካለፉት 5 ጨዋታዎች 5ቱንም አሸንፈዋል። እንደዚሁ 63 ነጥብና 14 የጎል ክፍያ ይዞ 6ኛ ደረጃ ላይ ነው የተቀመጠውና በዚህ ጨዋታ ላይ በተለይ ደግሞ በአሰልጣኝ ኤንዞ ማሬስካ ከቅርብ ሳምንታት ወዲህ መለበሻ ክፍላቸው አምልጧቸዋል የሚሉ ዘገባዎች እየወጡ በነበረ ጊዜ ተጫዋቾች ወጥተው እንደዛ ብንሆን ነው ወይ ለአሰልጣኛችን እስከ መጨረሻው ደቂቃ ድረስ ያለንን ነገር ሁሉ የምንሰጠው የሚል አስተያየትን ሰጥቷል። የአርሰናልና የቦርንመዝን ጨዋታ በተመለከተ ግን ከአሰልጣኝ ሚኬል አርቴታ የዚህ ተጫዋቾችን የጉዳት ዜና በተመለከተ አዳዲስ ነገሮችን አንስቷል። ወደ ኋላ መለስ ብሎ ለማንሳት ከነሱ መካከል ሪካርዶ ካላፊዮሪ የውድድር ዘመኑ ከመጠናቀቁ አስቀድሞ ወደ ሜዳ ሊመለስ የሚችልበት እድል እንዳለ እንደዚሁ ገልጿል። በቼልሲ በኩል እንደው ያነከለ የተጋነነ ይባል ተጫዋቾች ጉዳት ባይኖርም የፎርም መውረድ ግን አሰልጣኝ ኤንዞ ማሬስካ ሌሎች ተጫዋቾች ላይ ትኩረታቸው እንዲያደርጉና በሌሎች ተጫዋቾች ያንን ነገር ያንን ቀዳዳ ለመድፈን እንደሚሞክሩ እንደዚሁ ይጠበቃል። በጣሊያን ሴሪያ እንደዚሁ ዛሬ ጨዋታዎች ቀጥሎ ይደረጋሉ። የ35ኛ ሳምንት በእርግጥ ትናንትና አንድ ጨዋታ ነበር። ቶሪኖ ከቬኔዚያ ጋር ያደረጉት ጨዋታ 1-1 ተጠናቋል። ዛሬ ቀን 10 ሰዓት ላይ ካሊያሪ ከኡዲኒዜ፣ ፓርማ ከኮሞ ጋር ይጫወታሉ። ምሽት 1:30 እንደዚሁ ሌቼ ከናፖሊ ጋር የሚያደርጉት ጨዋታ አለ። ናፖሊ ሊጉን እየመራ ነው የሚገኘው በ74 ነጥቦች። ኢንተር በተከታታይ በጣለለት ነጥብ አሁን የመሪነቱ ስፍራ ላይ ተቀምጦ መሪውን ተቆናጧል። የሚገጥመው 11 ጨዋታ ያላሸነፈውና ከወራጅ ቀጠናው አፋፍ ላይ ያለው ሌቼን መሆኑን ደግሞ ሲታሰብ ይህንንም ጨዋታ አሸንፎ የሊግ መሪነቱን ለማጠናከር እንደሚሞክር ወይም ደግሞ ያንን የሊግ መሪነቱን ለማጠናከር እንደሚታትር መጠበቅ ይቻላል። ይህንን ጨዋታ የሚያሸንፍ ከሆነ ኢንተር ሚላን እስኪጫወት ድረስ ያለውን የነጥቦች ልዩነት በ6 ያሰፋል ወይም ወደ 6 ከፍ ያደርጋል። ኢንተር ሚላን እንግዲህ ከሄላስ ቬሮና ጋር ይጫወታል። ሄላስ ቬሮና ትልልቆቹ ቡድኖች በሚሆኑበት ጊዜ ፈታኝ ለመሆን የማይቸግር አይነት ቡድን ነው። ኢንተር በዚህ ሰዓት ምናልባት አሰልጣኙ ሲሞኔ ኢንዛጊ በእነዚህ ቀናት እንደ እርሱ የሚጨነቅና የተጨነቀ ሰውን በአውሮፓ እግር ኳስ ውስጥ ፈልጎ ማግኘት ከባድ ይመስለኛል። አስቸጋሪ ጊዜ ነው። ምናልባት ዋንጫ ፉክክር ውስጥ በ2 ሳምንት ውስጥ ከሁሉም ውድድሮች ውጪ የሚሆንበት እድል አለ። ከ13 ዓመት በኋላ ተከታታይ 3 ጨዋታዎችን ተሸነፈ። ከዛ በኋላ በተለይ ከኮፓ ኢጣሊያ ውጭ ሆነ። አውሮፓ ቻምፒየንስ ሊግ የመጀመሪያውን ዙር ጨዋታ በአቻ ውጤት ነው ያጠናቀቀው። የመልሱ ጨዋታ ይጠበቃል። በርከት ያሉ ችግሮች የመጡበት ምናልባት ከ60 ዓመት በኋላ ለመጀመሪያ ጊዜ ጣሊያን ሴሪ በእኩል ነጥብ ተጠናቆ ሁለቱ ቡድኖች እርስ በርስ ተጫውተው ሻምፒዮኑን የምንመለከትበትን እድል ነው ኢንተር ሚላን ያሰጠ። በእኛ ትውልድ ይህንን አላየንም ነበር። ይህንን 1964 ለመጨረሻ ጊዜ ካልተሳሳትኩ ይህንን እናገኝ ነበር። ይህንን ግን እንዳናሳካው ሲሞኔ ኢንዛጊ ቡድን ምናልባት ተደጋጋሚ ጉዳቶች ነበሩ። ዲንፍሮ የዛ ጨዋታ ላይ ቀደም ብሎ ከዛ ጨዋታ ይመለስ እንጂ ጉዳት ነበረበት። ማርከስ ቱራም በርካታ ያሉ ተጫዋቾች ቡድኑ ውስጥ ጉዳት ላይ መገኘታቸውን ተከትሎ ቡድኑ በሚፈልገው ደረጃ ቀስ እያለ የተንሸራተተ መጣ። ጥሩ መፎካከር አልቻለም። ተከታታይ 2 የሴሪያ ጨዋታዎችን ተሸነፈ። ይሄም ቡድኑ ጫና ውስጥ እንዲገባ አድርጎታል። አሁን ይህንን ጨዋታ ማያሸንፍ ከሆነ ደግሞ ሌላ ጫና ውስጥ ነው የሚገባው። በገጠ ምናልባት የአውሮፓ ቻምፒየንስ ሊግ ውጤቱም ላይ ራሱን የቻለ ተጽዕኖ ሊፈጥር ይችላል። አንድ ሁልጊዜ የሚነሳው ጥያቄ ሊጉን አሸንፎ በርካቶች እሱ ላይ የነበራቸውን ጥርጣሬ ዝም ቢያስብልም የጥሎ ማለፍ አሰልጣኝ ነው እንጂ በላዚዮ በነበረ ሰዓት የሊግ አሰልጣኝ አይደለም የሚል ጥያቄዎች ነበሩ። አንደኛው ምክንያት የሚያነሱት 2000 በተለይ ኮሮና በገባ ሰዓት ላይ የነበረውን እንቅስቃሴ እየመራ ነበር ላዚዮ በረጅም ርቀት ልክ ብሬክ ተፈጠረ። ተመልሶ ሲመጣ ሊጉ ሙሉ ለሙሉ ነው ፎርሙን ያጣውና ወጡ ነው እንዳይዘልቅ ቡድኑ የጥሎ ማለፍ ባህሪ ያለው ቡድኑ የሚደረው ሎሬንዞ ኢንሲኛ የነበረበት የማጥቃት ስፍራ እንደዚሁም ደግሞ ሌሎች ሞዴል ነበር። ጥሩ አቸርቢ ራሱ እዛ ነበር አይደል? ካልተሳሳተ አቸርቢ እዛ ስብስብ ውስጥ ነበር። አይ ቲንክ እዛ ቡድን ውስጥ የነበረ መሰለኝ ኢንተር ከመምጣቱ በፊት እና በርከት ያሉ ጠንካራ
አጠቃላይ ሂደቶች የነበሩት ቡድን ነበር። በዛ ልክ ግን አሁን እየተመለከትን አይደለም። ኢንተር ሚላን አሁንም ቢሆን በዋንጫ ፉክክር ውስጥ አልራቀም። ምናልባት አንድ ናፖሊ ስታት ተመልሶ በዋንጫ ፉክክር ውስጥ እንዲገኝ ሊያደርገው ይችላል። አጠቃላይ ሲሪያውን በተለይም አሁንም በመካከላቸው ነጥብ ልዩነት ከነሱ በተሻገረ መልኩ የቻምፒየንስ ሊግ ቦታም ለማግኘት የሚደረገው ፉክክር ወሳኝነት አለው ብዬ አስባለሁ። አታላንታ፣ ዩቬንቱስ፣ እንደዚሁም ቦሎኛና ሮማ፣ ላቲዮም ቢሆን ያን ያህል የራቀ አይደለም። ያው መካከላቸው የ5 ነጥብ ልዩነት ነው። 5 ነጥብ ልዩነት ደግሞ አሁን ሊጉ ካለበት ደረጃ አንጻር ስንመለከተው ቀጣይ ጨዋታ ከዛሬ ከሚደረጉ ጨዋታዎች ጀምሮ ወሳኝነት ይኖራቸዋል ብዬ ነው የማስበው። ላ ሊጋም ትናንትና አንድ ጨዋታ ተከናውኖ ነበር። ቫይካኖና ሄታፌ ተገናኝተው ነበር። በዚህ ጨዋታ ላይ ሄታፌ ተሸንፈዋል። 1-0 በሆነ ውጤት ነው የተሸነፈው። ዛሬ ወደ 4 የሚጠጉ ጨዋታዎች ይከናወናሉ። አላቬስ ከአትሌቲኮ ማድሪድ፣ አትሌቲ በቃ ያው ሶስተኛ ሆኖ ነው የሚያጠናቅቀው። ሁሉ ነገር ያከተመ ይመስላል። ከዚያ ውጭ ቪያሪያል ከኦሳሱና ይጫወታሉ። ላስ ፓልማስ ከቫሌንሲያ ምሽት 1 ሰዓት ተኩል ሲደረግ፣ ባርሴሎና ምሽት 4 ሰዓት ላይ ነው ጨዋታውን የሚያከናውነው። ከቫያዶሊድ ጨዋታውን ያከናውናል። ባርሴሎና ይህንን ጨዋታ ማሸነፍ በተለይም ከተከታዩ ሪያል ማድሪድ ጋር ያለው ነጥብ ልዩነት ለማስፋት እንደዚሁም ከዛ ውጭ ደግሞ በቀጣይ የሚደረገው የቻምፒየንስ ሊግ ሁለተኛ መልስ ጨዋታ ላይ ጥሩ መነቃቃት ይፈጥርለታል ተብሎ ይጠበቃል። በርከት ያሉ ለውጦች ይኖራሉ ተብሎ ነው የሚጠበቀው። አንደኛው ማርክ አንድሬ ተር ስቴገን ከረጅም ጊዜ በኋላ ወደ ቡድኑ ይገባል ተብሎ ይጠበቃል። ሽዝኒ በዛሬው ጨዋታ ላይ መለከትበት የሚችል ይመስላል። ልክ ነው። እረፍት ነው የሚሰጣቸው። በሱ ብቻ ሳይሆን ሌሎችም እንደ ራፊና አይነት ተጫዋቾች በዛሬው ጨዋታ ላይ እረፍት ይሰጣቸዋል ተብሎ ነው እየተነገረ የሚገኘው። ግን አሰልጣኝ ሃንሲ ፍሊክ የሮበርት ሌቫንዶቭስኪ በዚህ ጨዋታ ላይ የመሰለፍና ያለመሰለፉ ነገር አልተረጋገጠም። ግን ያው ምናልባት ጥቂት ደቂቃዎች ሊያገኝ ይችላል የሚል ሐሳባቸውን ሰንዝረዋል። ቡድናቸው በትክክልም የዚህ የሶስትዮሽ ዋንጫ ለማሳካት እንደው ጥሩ መንገድ ላይ ያለ ይመስላል። ግን የባርሴሎና ዋናው ቡድን ብቻ አይደለም የሶስትዮሽ ዋንጫን ለማሳካት ጥሩ መንገድ ላይ የሆነ ወይም በዚህኛው ውድድር ዘመን የሶስትዮሽ ዋንጫን ለማሳካት እየተፎካከረ የሚገኘው የሴቶች ቡድኑ እንደዛ ነው። ከዛ ባሻገር የወጣት ቡድኑም ጭምር እንደዛ ነው። የዚህ የላማሲያ ቡድኑ የ18 ዓመት ሻምፒዮን ነው መሰለኝ የአውሮፓ ብቻ ሳይሆን አጠቃላይ የሶስትዮሽ ዋንጫ ሻምፒዮን ሆኗል። የስፔን የንጉሱን ዋንጫ እንደዚሁም ደግሞ ቻምፒየንስ ሊግ እና የላሊጋን ዋንጫዎች ያው የማሸነፍ አቅም አለው። ግን ከዛ አስቀድሞ ውስጥ የአውሮፓውን ውድድር አስቀድሞ አሸንፏል። የዩኤፋ ዩዝ ሊግ የሚሉት ወይም የወጣቶች ሊግ ውድድር አሸንፏልና ጠንካራ መሰረት ላይ የቆመ ለቀጣዮቹ ዓመታት ምንም የማያሰገው የሚመስል አይነት ቡድን ነው። ፖቴንሻሎቹን ብቻ ምን መለከት ከሆነ ወደፊት ተግባራዊ ሲሆኑ በመነከል መጣን ይሆናል። አስቸጋሪ ነው። አሁን ትላንት ነው ራኪቲች ስለያማሊ ተናገረውን ስንመለከት እኛ ቡድን ውስጥ ቢሆን ኖሮ በቋሚነት አይሰለፍም ሲል ነበር አስተያየቱን የሰጠው። ምክንያቱም ኔይማር ነበር፣ ሉዊስ ሱዋሬዝ ሊዮ ነበር። እነዚህ ተጫዋቾች ባሉበት ስብስብ ውስጥ ቋሚ የሚሆንበት እድል አልነበረም ሲል የተናገረው። አሁን የሱ የአብዛኛው የባርሴሎና የልብ ምት ሆኖ ያገለገለ የሚገኘው ይህ ተጫዋች ነው። በኢንተር ሚላኑም ጨዋታ ላይ ተመለከትነው ይሄንን ነው። እሱም ባልነበረባቸው ጨዋታዎች ላይ የሆነ ሰዓት ጉዳት በገጠመው ሰዓት ላይ መንገራገጮች፣ መንሸራተቶች ይታዩ ነበር። ተመልሶ ነው ቀስ ያለ ወደ ፎርሙ የመጣው። እነዚህ ነገሮች በቀጣይ በባርሴሎና በኩል ይጠበቃሉ። ሪያል ማድሪድ ቀጣይ ጨዋታዎችን መጠበቅ ግዴታ ውስጥ ገብቶ ነው የሚያከናውነው። ምክንያቱም ባርሴሎና ጥሩ ፎርም ላይ እንደሚገኝ እየተመለከትን እንገኛለን። ያለፉትን ተከታታይ ጨዋታዎች አልተሸነፈም። እንደ ቡድን ወጡ ነው እየዘለቀ የሚገኘው። በርከት ያሉ መሻሻሎች አሉት እንደ ቡድኑ ባለፉት ጨዋታዎች ላይ በተከታታይ ያሸነፈ ይገኛል። ምናልባት ያው ምናነሳው በመሃል ላይ በቻምፒየንስ ሊጉ በዶርትመንድ የተሸነፈበትን ጨዋታ ነው ምናነሳው እንጂ ከዛ ውጭ ኮፓ ዲል ሬይ ላይ ሪያል ማድሪድን ራሱ ማሸነፉ እናስታውሳለን። ማዮርካ ከዛ ውጭ ደግሞ እንደዚሁ ሴልታ ቪጎን ማሸነፉ ነበር። ሌጋኝስ የተሳኩ ጊዜያትን በተከታታይ ያስመዘገበ ነው የሚገኘው። በሊጉ ከተሸነፈ ረጅም ጨዋታዎችን አስቆጥሯል። አጠቃላይ በተለይም በሊጉ በነበረው እንቅስቃሴ በአትሌቲ ነበር ሆላንድ በሆነ ውጤት ተሸንፎ የነበረው ለመጨረሻ ጊዜ። ከዛ በኋላ በነበሩ ጨዋታዎች ላይ ባርሴሎና ወጡ ነው የዘለቀው። በዛሬው ጨዋታ ላይ በርከት ያሉ ለውጦችን እንጠብቃለን። ከዛ ውጭ ግን ያው ነገም የሚደረጉ የሊጉ ጨዋታዎች አሉ። በተለይ ሪያል ማድሪድ ነገ ነው የሚጫወተውና ያው የምንጠብቃቸው ጨዋታዎች መካከል አንደኛ ይሆናል። ሆኖም ግን ያው በባርሴሎና ውጤት ላይ የተመሰረተ ስለሆነ ሪያል ማድሪድ አሁን ደግሞ ጉዳት ላይ ነው የሚገኘው። እነማንንስ በተለይ በመሃል ተከላካይ ይጠቀማል? አሁንም አሳሳቢ ጉዳይ መሃል ተከላካይ። ከዛ ውጭ ደግሞ ግራ መስመር ላይ ቢሆን ያው በተለይ አላባ ውጭ ነው እንደ ቡድን ክፍተቶች እንዳሉበት እየተመለከትን እንገኛለን። ይህም ቦታ በሪያል ማድሪድ በኩል መጠገን መሸፈን የሚገባው ቦታ ነው። ክረምት ላይ የተከላካይ መስመሩና እንደዚሁም የአማካኝ ክፍሉን ሪያል ማድሪድ ማደስ እንዳለበት እያሳየን ነው የሚገኘው። ቡድኑ መሀል ላይ በተለይ ኳስን ተቆጣጥሮ ለመጫወት በሚያስብበት ሰዓት ላይ ያንን የማድረግ ቴምፖችን የመቆጣጠር አቅም ያለው የአማካኝ ስፍራ ተጫዋች እንዳለ እየተመለከትን አይደለም በሪያል ማድሪድ በኩል። ያው ብዙ እንደው ይሄ
የመልሶ እድሳት የሚመስል ክረምት ነው የሚጠብቀው ሪያል ማድሪድ። ከአሰልጣኙ ይጀምራል። ከካርሎ አንቸሎቲ ጋር መለየቱ እርግጥ ሆኗል። ከዛ በኋላ ወደ እንግሊዝ ፕሪሚየር ሊግ ገበያ ማማተሩ አይቀርም እየተባለ ነው። በእርግጥ ይሄ የግራ መስመር ተመላላሽ ላይም አሁን የሚሎሽ ኬርኬዥ ጨረታ ላይ ማድሪድ ሊገባ እንደሚችል አንዳንድ መረጃዎች እየወጡ ነው የሚገኙት። የዚህ የተከላካይ አማካይ ስፍራ ላይ ተከላካይ ላይ የራሱ የቡድን ጓደኛ የኬርኬዥ ቡድን ጓደኛ የዲን ሁይሳንሰም ከማድሪድ ጋር በስፋት እየተነሳ ነው የሚገኘው። ወጣቶችን ነው ደግሞ አሁን በደንብ ፍሎረንቲኖ ፔሬዝ ከዚህ ከ2008 2009 ላይ እስከ 2011 ድረስ የነበረውን የጋላክቲኮ ቶፖይንቶ የሁለተኛው ዙር ጋላክቲኮ ከዛ በኋላ ባለው ቆይታቸው ወይም ደግሞ ከዛ በኋላ በነበረው የዝውውር ፖሊሲያቸው ወጣት የሚባሉ ግን ደግሞ ከዋክብ ሱፐርስታር ሲሞን አቅም ያላቸውን ተጫዋቾች ማስፈረም ላይ ነው ትኩረት ያደረጉትና ወደ በፕሪሚየር ሊግ ላይ በቅ እያሉ ወደሚገኙ ወጣቶች ማተኮራቸው የሚቀር አይመስልም። አሁን ላይ የላቲን ገበያ እንዳለ ሆኖ ማለት ነውና ያው ከባድ ጊዜ ያለ ይመስላል። ግን የውድድር ዘመኑን በምን አይነት መልኩ ያጠናቅቁታል የሚለው በራሱ ሌላ ራሱን የቻለ ሐሳቡ ነው። በጣሊያንም የዚህ የፉክክር ነገሩን ስትመለከት አሁን በእርግጥ ኢንተር ሚላን ለቻምፒየንስ ሊግ ፍጻሜ ያደረሰ ጊዜ ሲነሳ የነበረው የዚህ ጣሊያን እግር ኳስ ትንሳኤ መጣ ወይ የሚል ወይ ደግሞ በድጋሚ ያንሰራራ ነው ወይ የሚሉ ጥያቄዎች ያስነሳሉ። በጣም ጥራት ያላቸው ወጣት ተጫዋቾች እንደዚሁ አሉ። ለምሳሌ ነገ የሚደረገውም ደግሞ ጨዋታ በቀጣይ በአውሮፓ መድረክ ተሳትፎ ላይ ቀጥተኛ ተጽዕኖ ያላቸው አይነት ጨዋታዎች ናቸው። ለምሳሌ 10 ሰዓት ላይ ሞንሳ ከአታላንታ ጋር የሚያደርጉት ጨዋታ አለ። አታላንታ ቢያንስ በዚህ በአውሮፓ የውድድር መድረክ ላይ የሚያሳትፈውን ደረጃ ይዞ ለማጠናቀቅ ባለው ፉክክር ውስጥ እንደው ጠንካራ የሚባል ደረጃ ላይ ያለም ቢመስል ግን ከዩቬንቱስ ጋር ያለው የነጥብ ልዩነት 3 ከዛ ባሻገር 7ኛ ደረጃ ላይ ከሚገኘው ከላትሲዮና ከሮማ 6ኛ እና 7ኛ ደረጃ ላይ ከሚገኙት ሁለቱ የዋና ከተማ ክለቦች የ5 ነጥብ ልዩነት ብቻ ነው ያለውና ሁለት ጨዋታ ምንም ነገር ሊያደርገው የሚችል አይነት ነው። አታላንታ ደግሞ እንደዚህ አይነት አጋጣሚዎች ላይ ዲስአፖይንት ማድረግ ወይም ደግሞ ይሄ የሚጠበቅበትን በተቃራኒ ሆኖ በመገኘት ለአመታት የሚታይ ነገር አለው። ይሄ ከስኳድ ጥበቱም አጠቃላይ ከአቅሙም አንፃርም ጭምር እንደሆነ መረዳት ይቻላል። እንደዚሁ ነገ ሮማ ከፊዮረንቲና ጋር የሚያደርጉት ጨዋታ ለሮማ 6ኛ ነው 60 ነጥቦችን ይዘው ፊዮረንቲና በአንድ ነጥብ አንሶ ግን ደግሞ በሁለት ደረጃዎች ዝቅ ብሎ 8ኛ ደረጃ ላይ ይገኛል በ59 ነጥቦች። ምሽት 1 ሰዓት ላይ ይጫወታሉ። ምሽት 3:45 ቦሎኛ ከዩቬንቱስ ጋር የሚያደርጉት ጨዋታ አለ። እነዚህ ሁለት ቡድኖች ቀጥታ የደረጃ ለውጥ ሊያስከትል የሚችል አይነት ጨዋታ ነው። ምክንያቱም ቦሎኛ የቪንቼንዞ ኢታሊያኑ ቡድን በ61 ነጥብ 5ኛ ደረጃ ላይ ተቀምጧል። ዩቬንቱስ በ62 ነጥብ 4ኛ ደረጃ ላይ ነው የተቀመጠውና ያን ነጥብ ልዩነት በመካከላቸው ኑሮ የሚያደርጉት በጣም ጠንካራ ጨዋታ ነው። ቦሎኛ ደግሞ ዘንድሮ በሜዳው ይሄ አይቀመስ አይነኪ አይነት ቡድን እንደሆነ በተለይ ከትልቆቹ ጋር በሚያደርጋቸው ጨዋታዎች ላይ በማሸነፍ ጭምር አሳይቷል። ኢንተር ሚላንን ገጥሞ አሸንፏል። ከአታላንታ ጋር እንደዚሁ ድል ቀንቶታል። በጣም ጥሩ የሚባሉ ውጤቶችን የሚያስመዘግብ ቲያጎ ሞታ የጣለለትን መሰረት በአግባቡ እየተጠቀመ የሚገኝ አይነት ቡድን እንደሆነ ማሳያ መሆን የሚችል ይመስለኛል። የጨዋታ ጥቆማዎቻችንን እንዲያዝናግና አጫጭር ጉዳዮችን እንመልከት። ሪያል ማድሪድ በአርሰናል እንደው በዛ በደርሶ መልስ ውጤት አሰቃቂ በሆነ ሁኔታ ያው በጨዋታም ጭምር ተበልጦ ከተሸነፈ በኋላ በተለይ በኤምሬትሱ ጨዋታ ላይ አንዳንድ ደጋፊዎቹ የአርሰናል የቆዳ ቀለማቸው ነጭ ያልሆኑ ተጫዋቾችን ጥቁሮቹን ጨምሮ ሲያደርሱ የነበረው የዘረኝነት ዘለፋ የ15,000 ዩሮ ቅጣት እንዲጣልበትና በዚህ በእገዳ መልክ ለቀጣዮቹ ወራት የዚህ ደጋፊዎች ወይ ደግሞ ከሜዳ ውጭ በሚያደርጋቸው ጨዋታዎች ላይ ደጋፊዎችን ወደ ስቴዲየም እንዳያስገባ እገዳ ተጥሎበታል። ግን ደግሞ ያ የተጣለበት እገዳ በገደብ ነው። በቀጣዮቹ 2 ዓመታት ከተሳሳትኩ ተመሳሳይ ነገር ከተፈጸመ የሪያል ማድሪድ ደጋፊዎች ከዛ በኋላ ለረጅም ጊዜ ከቡድናቸው ለመመልከት ከሜዳቸው ውጭ አይጓዙም ማለት ነው። ቢያንስ በአውሮፓ የውድድር መድረኮች ላይ ያ አይነት ቅጣት ተጥሎበታል ሪያል ማድሪድ። ከዛ በባርሴሎና በኩል ከዚህ ከኢንተር ሚላን ጨዋታ አስቀድሞ ሮበርት ሌቫንዶቭስኪ ወደ ሜዳ ሊመለስ እንደሚችል አሰልጣኝ ሃንሲ ፍሊክ ገልጸዋልና
ይሄ ለባርሴሎና በጣም አሪፍ ሊባል የሚችል ዜና ይመስለኛል። በርግጥ በዛ ጨዋታ ላይ ብዙ የጎል ዕድሎችን ሲፈጥሩ የፌራን ቶሬስ መዋለል ጠቅሟቸዋል። የፌራን ቶሬስ ይሄ አንድ ቦታ ላይ ብቻ ስቴሽን እንደሆኑ አለመቆም ነገር ያው የላሚን ያማልንም በደንብ አግዞታል፣ ስፔስ እንዲያገኝ ረድቶታል። የሮበርት ሌቫንዶቭስኪ መኖር ግን ጎሎች የሚፈጠሩ ዕድሎችን ወደ ጎልነት የመቀየር ዋስትና ሊሰጥ ከመቻለው አንፃር ቢያንስ በማክሰኞ ጨዋታ ላይ ሊሰለፍ የሚችልበት እድል እንዳለም ነው እየተነገረ የሚገኘው። ሆርጌ ኢየሱስ ከአሊላል መለየታቸው ተረጋግጧል። ከኃላፊነታቸው ተሰናብተዋል። ባለፈው ዓመት ሻምፒዮን እንደነበሩ ይታወሳል የሳውዲ ፕሮ ሊግ። ዘንድሮ ግን ቡድኑ ውጤታማ መሆን አልቻለም። ሁሌም እሳቸው ቢሄዱባቸው ክለቦች አንደኛው የሚነሳው ነገር ሁለተኛና ሶስተኛ ዓመት ላይ ሃይ ዲማንዲንግ ፉትቦል ስለመጫወታቸውን ተከትሎ ተጫዋቾች መሰላቸት ውስጥ ይገባሉ። በዛ ምክንያት ውጤት ያጣሉ። ያም እንግዲህ ለመሰናበታቸው ምክንያት ሆኖ ነው የተገለጸ የሚገኘው። ክለቡን ይዘው እንግዲህ ባደረጓቸው በርከት ያሉ ጨዋታዎች 81 ጨዋታዎችን አሸንፈዋል። 10 ጨዋታዎችን የተሸነፉት ያው ግን ይሄ በቂ አይደለም ካለ ኢንቨስትመንት አንፃር 14 ጨዋታዎችን አቸውተዋል። በርካታ ግቦችን የሚያስቆጥር ቡድን ገንብተዋል። ወደ 287 ጨዋታዎች ግቦችን እንግዲህ አስቆጥሯል። 4 ዋንጫዎችን አሸንፈው ነበር ባለፉት 2 ዓመታት። ሆኖም ግን ይሄ በተለይም ከኤሽያ ሻምፒዮንስ ሊግ በቀደም መሸነፋቸው ከዛ ውጭ ደግሞ በሊጉም ላይ ያላቸው ወጥ አለሙን ተከትሎ እንግዲህ ተሰናብተዋል። እሳቸውን ተክቶ ዣቪ ይሆናል የተባለ ነው የሚገኘው የአሊላል አሰልጣኝ። ከባድ ይመስላል። በትክክልም ፔፕ ጋርዲዮላም በውድድር ዘመኑ መጨረሻ ሳይሆን ከማንቸስተር ሲቲ ጋር ያለኝ ውል ሲያበቃ ነው ከክለቡ የመለቀው ወይም ልለቅ የምችለው፣ ግን ከሲቲ የመለቅ ከሆነ ማሰልጠንን ወይ በጊዜ ሂደት ካልሆነም ደግሞ በቋሚነት አቆማለሁ የሚል አስተያየቱን ሰጥቷል ስፔናዊ አሰልጣኝና እንደ ኤርገን ክሎፕ ይሄ ደከመኝ የሚል ነገርን ካፉ ባያወጣም እንደዚህ አይነት ስሜት ያለው አስተያየት መስጠት ከጀመረ ጥቂት ሰንበት ያለ ይመስላልና ይሄ እሱ ብቻ ሳይሆን እንደገለጸ ብቻ ሳይሆን አጠቃላይ እንደ ቡድንም ደግሞ ማንቸስተር ሲቲ ያለበትንም ፈተና ያሰስ ካደረገ በኋላ ነው ለመቆየት የወሰነውና አዲሱ ቡድን ለመገንባት እያቀደመ ይገኛል። ግን ውሉ ሲያበቃ ከሲቲ ሊለቅ የሚችልበት እድል እንዳለና ያው ከሲቲ ደግሞ ሲለቅ አሰልጣኝነትን በቃ ይሌል እንደሚችል ነው የተናገረው። ያንን የሚያደርግ ከሆነ ኦሬዲ እያሰለጠነ ባለበት በዚህ ሰዓት እንኳን የመንገዜ ምርጡ እግር ኳስ አሰልጣኝ የሚሉት በበርካቶች ናቸው። ግን ሲያቆምስ እንዴት ባለ ደረጃ ላይ ተቀምጦ ነው ይህ አሰልጣኝ የሚያበቃው የሚለው ሌላ ራሱን ይችላል። ፔፕ ያው አጠቃላይ የአውሮፓ እግር ኳስ ብቻ ሲሆን የዓለም እግር ኳስ ሙሉ ለሙሉ ፓራዳይሙን ሽፍት አድርጓል ብዬ ነው የማስበው። በየዓመቱ በየጊዜው በመጣባቸው ጊዜያት በርከት ያሉ ለውጦችን አመጥቷል። ከጨዋታ መንገድ አቀራረብ አንፃር መጀመሪያ ላይ ከሚታወቅበት መንገድ በርከት ያሉ ለውጦችን አድርጓል። በየሄደባቸው ሊጎቹ የሚፈልጓቸውን የጨዋታ መንገድ በመቅረጹ በኩል ቡድኖቹን ውጤታማ ሲያደርግ ተመልክተናል። አሰልጣኝ ፔፕ ጋርዲዮላ በቀጣይ ከሲቲ የ2 ዓመት ውላለው ከዛ ሲለያይ የሚሆነውን እንግዲህ በቀጣይ እንመለከታለን። የጣሊያን ሴሪ ሚያዝያ ወር ምርጥ ተጫዋቾች እጩዎች ይፋ ሆነዋል። ስኮት ማክቶሚኒ ተካቷል። ዲያኖን እንደዚሁ የተካተተ ተጫዋች ነው። ኑዶዬ ኦንዶርካና ሌላኛው የተካተተ ተጫዋች ነው። ዘንድሮ ጥሩ ጊዜን እያሳለፈ ነው የሚገኘው። እንደዚሁም ሮቬላ የተካተተ ሌላኛው ተጫዋች ሆኖ ተመዝግቧል። ስኮት ማክቶሚኒ ክስተት የሆነ ጊዜን እያሳለፈ የሚገኘው። ስፖርታዊ ጉዳዮቻችን ነበራችሁ የተወደዳችሁ አድማጮቻችን።